ልጅ የሆነ ነገር እንኳን ቢኖርባት የሆነ ባህሪ ቢኖርባት ያስተካክሏታል። እሱ ከሆነ ፍራቻና ወደ ሌላ የሆነ ነገር ስናይ ደግሞ ሮጠን አንሄድ። እኔ አሁን ሀናን እግዚአብሔርን ደስ ትለኛለች። ሁሌ ብትናደድ የተወሰነ ደቂቃ እነሱን የሚነካ ሰው ጋር ነው የምትጣላው። እኔ ስትጣላ ማለት የፈለገውን የዛ ብቀርም እነሱን አትኩብኝ። እኔ ሌላ ብልግና ሌላ ወደማልፈልገው ነገር አይሄዱብኝ እንጂ እኔ ከወደዱት ጋር አብሬ እሄዳለሁ። ደግሞ ባላየ ነው ገና እንዲሁ ዛሬና ነገ ሰው መጣ ብለን ይሄ የሚለዋወጥ ባህሪ ካለን ጥሩ አይደለም። አንቺ በርግጥ በእህትነት እንግዲህ አብረውኝ ያሉትን ልጆች ነው የኔን ጓደኞች ነው እባካችሁ አትለወጡ፣ ለምንድን በዚህ መንገድ እንዳትሄዱ ብያልኩ። ይሄ ጥፋት አይደለም። እኔም ቀርባው ናኒ እኔን ትናገረኛለች፣ እኔ ናኒን እናገራታለሁ። እንደዛ ህይወትንም እንደዛ እርስ በርሳችን ካጠፋን ጥፋት እኔ ናኒ በደንብ አድርጋ ትቆጣኛለች፣ እኔም እሷን እቆጣታለሁ በውስጥ ቢሆን። ይሄ ያለ ነው። ሰው ጓደኛሽ ያጠገብሽ ያለው ሰው ወደ ሌላ መንገድ ሲሄድ ግን እንደ አጠቃላይ የምናገረው ነገር ልጆቹን እንደግፋቸው፣ እንውደዳቸው። ፕራንክ ነው የሚሰሩት አንድነታቸውን አሁን ደግሞ በይበልጥ ሌቭሉን የፍቅራቸውን ሌቭል እየጨመሩት እያሳዩን ነው። እኔ ከሷ ወዲህ ብዙ ነገር እንደው መናገር የማይፈልጉትን ጊዜውን የጠበቁትን ነገር እያየን ነው አይደል? አብረው መለያየት የማይፈልጉ በጣም የሚጓደዱ ልጆች ናቸው። ስለዚህ ቢመጣም ሰው አብረው ከሰው ጋር ስራ መስራት አለባቸው ሁሉ ጊዜ። እነሱን አሁን እዛ ቦታም ለምን ሄዱ? ለምን ለብቻቸው አልሄዱ? ለምን ብቻቸው አልመጡም? እንዴ ወጣቶች ናቸው። አሁን ያሉበት ኤጅ እኮ በጣም ከባድ ኤጅ ነው። በጣም ጎበዝ ልጆች ናቸው ሁለቱም። በእውነት በጣም ይደነቁ። ሀይሚዬ በጣም ለብዙ ሴቶች እናንተም እንደምትሉት ምሳሌም የምትሆን አርአያ ሴት ልጅ ራሷን ክብሯን ጠብቃ እንዴት ራሷን ተቆጣጥራ፣ ይሄ የመንፈስ ፍሬ ይባላል። ራስን መግዛት ይባላል። ራሴን ገዝቼ ራሴን ተቋቁሜ እንዴት እንደምኖር ብላለች የሆነ ፕራንክ ስታደርግ እሱም እንደዛው ራሱን ገዝቶ የሚጓደዱ የሚፋቀሩ ልጆች ናቸው አይደል? እንደው ብቻቸውን ሆኖ ስንል እኮ ብዙ የሚያሰናክሉ ነገሮች እኮ አሉ። አብረው እነዚህ ሁለት የሚዋደድ የሚፋቀር ሰው በመሀል ለምንድን ነው ሚፍታን እዛ ቤት ያስገቡት? እንደ ሰይጣን እኮ መጥፎ ነው። ከብዙ ለምን አላማችን እንዳይሰናከል እሷ ብዙ ማሳካት የምትፈልገው ነገር አለ። ስለዚህ ያንን ላሰናክላት አልፈልግም፣ ግን ልትደርስበት ያለችውን ነገር እንደውም ልረዳት ነው የሚያስፈልገኝ ብሎ ነው ከጎን ያለው። ስለዚህ አንዳንድ ነገር ስናይ ሰው መጣ እነሱን ብቻ እነሱን ማየት እኛ ሁላችንም ያስደስተናል። ግን ጓደኛም ሲመጣ አንዳንዴ እነሱ የሄዱበትን ምክንያት እነሱ ያውቃሉ። እዛ ደብረ ዘይት ሊዝናኑ ሄዱ ብቻቸውን እኮ ከሰው ጋር ቢሄዱ ምን ችግር አለ? ቢሄዱ ሰውስ ቢመጣ ጣልቃ ሁለቱም በጣም የሚፋቀሩ ሰዎች አላማ ያላቸው ሰዎች ብቻቸው እሳት እኮ ነው፣ መጥፎ እኮ ነው። ወጣትነትን አሳልፈ ነው እናውቃለን አይደል? እኛ አላማ አለኝ ከአላማዬ ውጪ ሽማግሌ ልከ ቀለበት አድርገ የምትል ጀግና ሴት አይደለች እንዴ ሀይሚ? ለዚህ አይደል እንደምንወዳት? እኔ ወደድኳት ሴትነቷን ስለምታከብር ነው። ይቅርታ አድርጉልኝ ከሌሎች ለይቼ ማያት በጣም ለራሷ ያላት ክብር ስለሚያስደስተኝ ነው የምወዳት። ስለዚህ ሰው ባመጡ ቁጥር እንደ ህፃን ባናያቸው እኔ አላቅም። ይቅርታ ካጠፋው ግን አመለካከታቸው የምንወድላቸው ልጆች ናቸው። እንደውሱ በፍራንክ መጥቶ እንዲያደረገ ይባላል እንጂ በስንት ፈተና ነው እየፈተነች ያሳየችን የሱን ጨዋነት፣ እሱም የሷን ጨዋነት። እንደሌላ ይሄ ዝም ብሎ የሚላላሱ እንትን የሚሉ ልጆች አይደሉ። ደግሞ ጓደኛ ይስለዋል እኮ። እኔ ሃናን ጓደኛ ብትሆን እኔ እሱ ያጠፋችሁን እኔ ስላታለሁ፣ አስተካክላታለሁ፣ እሷ እኔን ታረመኛለች። እንደዚህ ነው ጓደኛ እየተራረመ አይደል እንዴ? በጣም ዱርዬ የሆነ ጓደኛ ኑሩን ያስተካከልነው ጓደኛ አለ። እኛንም ጓደኞቻችን ያስተካክለውናል። ስለዚህ የሚያረጉትን ነገር ሁሉ አይቶ ይሄ ለወጥ ማለት እኔ አላቅም። ግን እኔ ተለውጠ ይሁን ፕራንክ ይሁን ጨዋታ ይሁን አልገባኝም። ግን እኔ ደስ የሚለኝ በአቋሙ የጸና ሰው ነው እስከ መጨረሻው ድረስ። በቃ እስከ መጨረሻው እነሱ የሚያደርጉትን ነገር ሁሉ እየወደድን ወደ መጥፎ መንገድ እንዳይሄዱብን፣ እንዳይለጣጠፉብን፣ እነዛ የሚሰሩት እንዳይሰሩ እንላለን እንዴ? ወደዛ ውስጥ ይገቡብናል እኮ። እኛም ለቀቅ የማይሆን ነገር ካደረግን እንደዛ ካልን የሚያደርጉትን ነገር እየደገፍን ሌላ ነገር አንጡብን። በሰዎች የጠላነውንና አስተያየት የምንሰጠውን ነገሮች አንጡብን እንጂ እየደገፍናቸው ከነሱ ጋር ብንጓዝ እንዴ ስንት የሚያስቀኑ። አሁን የሷ ግምጃ የተባለችው ይሄው ለሷ እንዴት ነው የሚሆኑት የሷ እንትኖች እንኳን አሁን እኛ እሷ ምንድነች ምናምን እንላለን። ግን እንዴት ነው አሉ ሌሎችም ሃናን የምታነሳቸው የሩታ እህቶች። አዎ እንደዛ መሆን ያለብን። አንቺ በቃ አንቺ ደግሞ መቅዲ አንዴ ተናግረሻል አይደል? ተናግረሻል የኔ ቆንጆ ተናግረሻል። በቃ በዚህ መልኩ ተናግረሻል። ሁለቴ አትድገሚ፣ አትናገሪ። በቃ የራስሽን ሰዎች ይዘሽ ሂጂ። የሚዘቀዝቅሽ እኔ ደግሞ ለሚሳደብና ለሚዘቀዝቅ መልስ መስጠት
አያስፈልግም ብዬ ነው ማስበው። እኔ ጥፋተኛ ሆኜ እስካልተሰማኝ ድረስ ጥፋተኛ ኮንኩ እኔ በጣም ይቅርታ ጠይቃለሁ። ሰውን ብዙ ጊዜ ጸባይ ግን ጥፋተኛ መስሎስ ታልታየሽ የጠየቅሽው ትክክለኛ ጥያቄ ነው። በቃ እኔም ቢሆን የምጠይቀው ነው። ምን ሆናችሁ? እኔ አሁን ናኒ እንደዛ ብታርግ እንዴ ምን ሆነሽ ነው ናኒ? ምን ሆንሽ? ምን አይተሽ ነው? እስቲ ያስረጅኝ። ምንድነው እሱ ይሄ የሆነው? እንቆጣጣለን እኔ እና እሱ አንዳንድ ነገር ስናወራ ራሱ አንዳንድ እና የሚሆነውን ጥያቄ ነው የጠየቅሽው። አንቺ አትናደጂ፣ አትበሳጪ። የማይሆን ነገር ብትሰሪ ነበር። የማይሆን ነገር አይደለም ያደረግሽው። አንቺ ስለምትወጃቸው ለምንድን ነው አቋማችንን ይዘን የማንሄደው? እና የራሴን ልጆች ነው የተናገርኩት ብለሻል። የራስሽ ልጆች ነው የተናገርሽው። መልሳት መልሺ። ማዝዬም ተረጋጊ፣ አንቺም ተረጋጊ። አርፋችሁ ተቀመጡ። የሚያደርጉት ነገር ሁሉ የሚያደርጉት ሰዎች ወይ የተናገርሻቸው ሰዎች ካስደሰታቸው እንደፈለጉ ያድርጉ። ታያቸው ኦዲየንስ አላቸው እኮ በጣም ደግሞ ይሄ ዛሬ መጣ ነገ መጣ የሚባል ነገር የለም። ዛሬ መጣ እኮ ብዙ መስዋዕትነት ከፍለናል። ከፍለሻል አንቺ በየቤቱ እየሄደች አሁን ሃናን በየቤቱ እየሄደች እያንኳኳች በየቤቱ እየሄደች ስንት ቦታ ነው ቻይናል ሰብስክራይብ አድርጉልኝ ባካችሁ። እኔ ደግሞ አንድ ጊዜ ያየዋ 6-7 ሞባይል አስቀምጣ ይውላችሁ እንደዚህ ነው ከፍቼ የማስቀምጠው። ከፍታችሁ እንደዚህ እየተጨነቀች ከስሯ ከንቱና ብዙ ነገር እኮ ይኖርባታል። እንደዛ የሚያደርግ ኦዲየንስ ሁሉም ኦዲየንስ ነው። በቃ እናንተ የያዛችሁትን ይዛችሁ ሂዱ። በቃ ከሰው ጋር እናትዬ አትመላለሽ። ታያቸው ያሉሽን ካሉ እንደፈለገው ይዘናላቸውን እያሽከረከራችሁ እንደ ድሯችሁ በቃ እኔ ቀጥሉ ነው የምለው። በእግዚአብሔር በጌታ በአቋማችን እስከ መጨረሻ ምንም ያምጡ ምንም። እነሱ ሲጠሉ እኔ እጠላለሁ። እነሱ የወደዱትን ይዤላቸው አብሬ ይጓዛለሁ። የኔ አቋም እንዲህ ነው። የሙዬም በደንብ ስለማውቃት የራሴ ስለሆነ የሙዬም አቋም እንደዚህ ነች። የኔ ገስት የሚገቡ ልጆች እንዳሉ እንደዚህ ናቸው። ማዝዬ እኔ በዚህ አጋጣሚ ካገኘሁሽ ማዝዬ በሌሊት ተነስተሽ ገስት የምትሰሪ አንቺ ጀግና ሴት፣ አንቺ ልበ መልካም ሴት አሁንም እንደ በፊትሽ ከልጆችሽ ጋር ሆነሽ ፖስትችላቸው እንትን በያቸው። ይሄ ወደ በኋላ መጣ ዛሬ መጣ ሳይሆን ጸንቶ መቆሙ ላይ ነው ዋናው ጥያቄ። እሱ ነው። ጸንቶ መቆሙ ላይ ነው። እሺ አሁን ትዳር ለምሳሌ ትዳር እኔ መጀመሪያ ቢዝ የኔ ጓደኛ ደግሞ ከኔ ኋላ ብትይዝ እኔ ካልጸና እሷ ግን ጸንጣ እስከ መጨረሻው ከሄደች የእሷ ትዳር ሰመረ ማለት ነው። አንድ ነገር ጸንቶ መያዙ ላይ ነው ዋናው። ስለዚህ አሁን አትመላለሱ። በኋላ መጣ እንትን መጣ የሚላችሁም ሰው ካለ አትመላለሱ። እነሱ እህቶቻችሁ ናቸው። ምናልባት ናቸው እዚህ ጋር ገንዬ አሳልፈን አንስጣቸው። እነዚህ እኔም እሱን ነው የምለው እኮ አሁን እንደዚህ የሚያደርጉት ይሄንን ነው። በቃ አሳልፈን የሚሄድም ገንዬ አለማስቆም መሄድ ካለበት ይችላሉ። እውነት እናንተ ብዙዎች ናችሁ እኮ ይችላሉ። በቃ ያልፈለገ ሰው መቅድዬ ይኸውልሽ ከሰው ጋር አትጣይሽ እናቴ። ያልፈለገ ሰው የእኛ ልጆች የራስ ልጆች መናገር አልችልም እንዴ? ራስ ልጆች መናገር ይችላሉ። ተናግረሻል እኮ አንቺ ተናግረሻል። እኔ ደግሞ ትናንት አልመጣሁም። ማንም ሰው ያውቃል። ሀይሚ ከብሩክ በፊት አውቃለሁ። እኔ አንድ ነገር ልንገራችሁ። እኔ የተናደድኩት አሁን ምሳሌው መግዲ የእኛ ልጆቹን እንደፈለገች ማውራት ትችላለች። ደግሞ የእኛ ልጆቹ ገና ልጅ ናቸው። እኔ የራሴ ማዛ ሲቆጣ የለም በጣም ነው የሚፈሩኝ። እኔ የራሴ ልጆች እንደፈለኩ መቆጣትና እንደፈለኩ መሳደብ እችላለሁ፣ ይመለሳሉ። ግን መግዲ የእኛ ልጆች ነው ያለችው እንጂ የሌላ ማንም አነካችም። እኔ አሁን መግዲ የነከችው የእኛ ልጆች ናቸው እንጂ ሳትነካ የሷ ፎቶ ለምንድን ነው የሚዘጋዘቁት? እስኪ ይዘጋዘቁና አንድ ማዛ ለሚዲያ ትበቃለች። እስኪ ይዘጋዘቁ ነው ብዬ እልህ የያዝኩት የራሴ ነኝ። ገባኝ። አንቺና መቅደስ አንድ ግሩፕ ናችሁ? አንድ ገስት ነው? እኔ አላቅም። እኔ እዚህ ነው ማውቃት። የአንድ ሀገር ልጆች ምንም የራሴን ልጆች ነው ለመናገር የለብኝም ያልሽው ልክ ነሽ። እኔ አሁን ናኒን የምቀርባቸውን ሰዎች ወይም እነ ሀይሚ ጋር ገባለሁ እና ሀይሚ መናገር እችላለሁ። ጥፋት ካጠፉ እናገራለሁ። ብዙ ጊዜ በውስጥ የራሴ ልጆች ያለችው ይቅርታ አድርጊኝ ግን የራሴ ልጆች ያለችው የአንድ ሀገር ሲሆኑ በአንድ ቋንቋ በራሷ ቋንቋ ስላወራቻቸው በራሴ ቋንቋ የተናገርኩት ለምን እንደዚህ ትለኛለች? አላጠፋችም እኮ ታዲያ አላጠፋችም። ጥሩ ነው ያደረግሽው። እግዚአብሔር ይባርክሽ። ጥሩ ነሽ ያደረግሽው እኮ። ትክክል ነሽ።
አንቺ ገስት ላይ ያሉት አሁን ስለዚህ አንቺ ምንም ጥፋት የለብሽም። በቃ ነገር አብርዱ፣ ለሌሎች እንደምክር ስጡ። ምሳሌ መሆን ነው ለሌሎች። አንቺ አላጠፋሽም። የሚዘቅዝቁሽ ከፈለሽ ትክክል ነው የተናገርሽው። እኔም እንደዚህ አሁን የማውቃቸው አሁን አንቺ ለሀገርሽ ልጆች አይደል፣ እኔ ደግሞ ራሴ የምሄድበት ገስት ሁልጊዜ የምገባበት ገስት የሆነ ጥፋት ባይ እኔም ናኒም እንናገራለን። በውጭ እንኳን ባንናገር አሁን የምናያቸውና አንዳንድ ነገሮች የሆነ ነገር ደስ ያላለን ነገር ካለ እንቆጣለን። እናጋለን እንዴ ናንዬ? እንናገር አናልፍም። ምንም ነገር አናልፍም። እዚህ ላይ የምታዩን የምንናገረው አንቺም ደግሞ ስለምትቀርቢያቸው ነው። አዎ ስለምትቀርቢያቸው የራስሽን ልጆች አስጠነቀቅሽ። ጥፋት አይደለም ነው። እኔው ማንንም አልነካውም። ማንንም ከማንም ጋር ግጭትም የለኝም። ከማንም ጋር ስድብም የለኝም። ከማንም መነካካትም የለብኝም። መግዲን ግን የነካ ሰው ቤትን ከፍቼ ነው እዚህ ጋር ናንዬም ሆነ ሁላችሁም ራሂማዬ እዚህ ጋር ያለ ነው በጠቅላላ 115 ሰዎች ማለት ነው። እኔ ምለው ምንድነው አሳልፈን አንስጥ ማለት ብዙም ጊዜ ያቺ ቆይ ግጥም የምትገጥመው ምንድን ስትል ስለሰማው መሰላችሁ? ለነሱ ለግምጃ ልጆች ኧረ ተይ በቃ እየለመኗትም የሆነ ቦታ ይቻታሉ። ተይ በቃ እንደዚህ አታደርጊ እያሏት ሲሏት እባክሽ እናንተ ጨረቃ ፋሚሊ የነበርኩበት እኮ ነው አቋም የሌላቸው ናቸው ስትል እኔ አንዳንዴ ጥፋት አላት አይደለም ልናገር መናገር ያለብኝ ማስተላለፍ ቆይ ለራሱ አቋም የላትም ስትል እኛ ያለችውን እኮ ነው ያለችውን የምታወራው ጨርሱኛ እኛ እንደዚህ ለምን ቦታ እንከፍትላቸዋለን? ይሄንን እያዩ እኛ እንደዚህ ሆኑ እንደዚህ ተባሉ ለምን እንባላለን? ይሄን ላስተላልፍ ነው። ገባቸዋል? በቃ ለምን እኛ አናቃለን። የጨረቃ ፋሚሊ ጀግኖች ነን። የትም ገብተን ልጆቻችን ሲነኩ አንወድም። በቃ አይደል እንዴ መጥፎ ቦታ እንዳይሄዱብን የበፊቱን እንትን እንዳይሉ ይሄን ክፍተት ባገኙ ቁጥር እነሱ እኮ እንደዚህ ናቸው ለምን እንባላለን? በአቋማችን እንጽና። በቃ ምንም ያምጡ ምንም ያጥፉ በቃ እንዴ በጥርሳችን አንጠልጥለን ዋጋ ከፍለናል ይላሉ አይደል? አንዳንዶች ማዛም ከፍ ያሉት ላይ ሁሉም እስከተከፈለ ድረስ ለምን እስከ ጥግ እነዚህ ልጆች አናያቸው? በቃ እንዴ የምንፈልግበት የምንጓጓበት ፓርት አለ እኮ እነዚህ ልጆች እንደዚህ ሆነው ባየናቸው የምንለው ነገር አለ አይደል? እስኪ ያንን ነገር በትዕግስት አናሸማቃቸው፣ በኮመንትም አናሸማቃቸው፣ በሁሉ ነገር አናሸማቃቸው። እኔ እግዚአብሔርን አሁን እያሳዘኑኝ ነው የመጡት። እኔ በጣም ያሳዙ ሲናገሩ ራሱ እዚህ ጋር መናገር ካለብኝ የፈለጋችሁ ጥሉኝ። የዛን ጊዜ መዋና ቦታ ስትሄድ ራሱ ልጅቷ ተሸማቃ ከዛ ቦታ ተሸማቃለች በጣም እኔ እግዚአብሔር እንደገና ደግሞ እኔ ብዙ አይቻለሁ። በእህትነት ጥግ ጃማዋን ጎንበስ ብላ ቆይ ልሰርልሽ። እኔ በጣም ነው እግዚአብሔርን እኔ እንደዛ አይነት እዚህ ጋር አታውሪ። ሌላ ነው አንዴ ልጨርስ እሙዬ ችግሬ ለመውጣለሁ እኔ ልናገርና ልውጣ። እኔ ምንድን ነው እሱ ማውጣት አለ። ኧረ ውጭ ያላልኩሽም እኮ አዎ፣ ግን ደግሞ ማለት ነው እየተሸማቅ ሰውን አናሸማቅ። በቃ እነሱ የወደዱትን ልውደድ፣ ከጠሏት እኔም ጠላታለሁ። በቃ አለቀ። እስቲ ዘናት እንያቸው እነዚህ ልጆች። ይሄንን ነው እኔ ለማስተላለፍ እንጂ እኮ ጠልቼ አይደለም ሰውን እና ሰውን አናሸማቅ። በቃ ከወደድኩኝ ይዣቸው ይሄዳሉ። የራሴን ነው የሰውን አይደለም እየተናገር ራሴን ወክዬ ነው የምናገረው ሰውን አይደለም። እኔ እስከ መጨረሻ ይዣቸዋለሁ፣ እስከ ጥግ ድረስ ይዣቸው ሄዳለሁ። አሳልፌ ግን ለተሳዳቢ አልሰጣቸው። በቃ ይሄ ነው። እናንተ ግን ሰዎች በሌላ ሰዎች ይሄ ሌላ ቦታ ምናምን ሲሄዱ አትናገሩ። ከፈለጉ ይሄዱ፣ በቃ ደስ ይበላቸው። ራሳቸው እንደዚህ የሚሄዱ ሰዎችን እንትን ባትሉ። እሺ ናኒ ያቋረጥኩሽ። እሺ ተናገር። ተቀየራችሁ ለማለት አለምሸት ነው ግቢ ከገባሽ ነው አለምሸትን አስገቢያለሁ። ትግባ ነው ይወጣለው። ከታች ሀናን ባለችው ላይ ለመጨመር ብዬ ነው። ሀናን ይባል ዩዘርን መግባት ከፈለገች አስገቧት። እኛ ቆይ ናኒ ያንቺ ስለሚጣፍጥ ቆይ ዝም በይ። ቆይ ጸጥ ባለም በሚወድ ራሂማም ትቀጥላለች። አሁን መግባት ያለበት ይግባና ናኒ ራሂማን ሀሳብ ካለሽ ንገሪና እናገራለን። ራሂማም ዋናዋ ነች እንጂ ትሄድበታለች። ቆይ ናኒ ትጨርስና እኔ በአንቺ ላይ ነው ልጨምር የፈለግኩት በሀናንዬ ላይ። እኛ እንኳን እዚህ ላይ ሶሻል ሚዲያ ላይ ቲክቶክ ላይ ተግባብተን አንደርስታንድ ተደራርገናል። ሳንተያይ ነው። እነ ብሩክ እና ሀይሚ ግን እኛን አያውቁንም። መልካችንን እኮ አያውቁም። ድምፃችንን ነው እንጂ በምናረገው ነገር ነው። አለምሸት አንድ ቁጥር ጻፊ። እነሱ ደግሞ እዛ ጋ መሬት